ነገር ለምብዬ ተቀብዬ ነበር። አሁን ግን እያንዳንዱ ነገር በማስረጃ ያሰማል። የደወለችበትም ቤት ድረስ ሁሉ ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ እትክ እየሰማት ነበር እሱ ዛሬው መረጃችን የጆን ዳንኤል እና የጃኒ ጉዳይ እጅግ በጣም ብዙ ሰዎችን ከሁለት ጎራ ከፍሏል። ጆን ዳንኤልም እጅግ በጣም ያልተጠበቀ የስልክ ቅጂዎችንና እንዲሁም ደግሞ የተለያዩ ቪዲዮዎችን አጋርቷል። ጃኒም እንግዲህ ያስተላለፈችው መልእክት አለ። ሰላም በያላችሁበት እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። በዛሬው ቪዲዮ እኔንና ሌሎች መረጃዎችን ጠቅላላ አርጌ የሳምንቱ መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ይሄንን ቪዲዮ ካያችሁ በኋላ የእናንተን ሐሳብ አስተያየት ኮሜንት ሴክሽን ስር መጻፍ ትችላላችሁ። ቀጥታ ወደ መረጃው እናልፋለን። እኔ የተነገረኝ እኔ አሁን ሐቁንና እውነቱን እዚህ ጋር የሰማሁትን ነገር የማየውን ነገር እኩላቸው ለኔ ይሆን ግን ገባኝ እሱ አሁን ናዮጋ ትክክለኛ ህይወት ጀምሯል። እኔ ካፉ ከአንደበቱ በቃ እኔ እውነቱን ነው የምናገረው ከአንደበቱ የሰማሁት እንዴ ይቺ ነገር ከበር እንድትደረግማ ብዙ ነገር ይወራል። እንስማው ቮይሱን ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር እሱ የላከልህ ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛውን ችግር የለም። እኔ ከሱም ሆነ ከማንም ይሄንን ቮይስ አግኝቼዋለሁ። አሁን ካገኘው አሪፍ ነው። እኔ አሰማለሁ። ቀጥታ ህይወት እሱ ጀምሯል እኮ እንስማው ጆከር የራሱን እሷስ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈለገ? ጎንደር የጥምቀት የጎንደር የሄዱ ጊዜ አንቀል ይሄ ነገር የተፈጠረ የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንን ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በእርግጥ ነው አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጥ ተጋርጋችሁ ስልካችሁን አስተካክላችሁ ላይቭ ላይ ወደ 100,000 ሰው በተቀመጠበት ወይም በተሰበሰበበት እንግዲህ ጆን ዳንኤልም ላይቭ ላይ መጥቶ ያስተላለፈው መልእክት አለ ማለት ነው። ድርጊቱም እንግዲህ ጆን ዳንኤል ሰሞ አካውንት ድርጊቱም እንግዲህ የተከሰተው ጃኒ ጆን ዳንኤል የቲክቶክ አካውንቴን ባን አስደርጎብኛል በሚል ምክንያት ነበረ። እናም እንግዲህ ጆን ዳንኤል እኔ አይደለሁም የሚልም እንግዲህ ምላሹን ሰጥቷል ማለት ነው። ላይቭ ላይ ወደ 100,000 የሚጠጋ ሰው አካባቢ ቁጭ ባለበትም ጆን ዳንኤል ተጠርቶ መጥቶ ያስተላለፈው መልእክት አለ። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዱ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ላይ ቪዲዮን አላሳይም። በደምብ ስሙ።
estamos de ¿Dónde está? Estás ahí en hora. ¿Dónde es? Mándame la bichina. ¿Asterisco? Ah, mira por cosa. Ahí tengo ya. Hueva. ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቴ ሰው እንዳይመጣብኝ ስለተመልኳት ዘጋሁት። ተዘጋ ስልኩ ጋይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍን መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላደርግም እኔ። እናትና አባቴ ካዩቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችይ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ እንደሰማችሁት ነው እንግዲህ ጆን ዳንኤልም ትክክለኛ የሆነው መረጃውን በዚህ መልኩ እያጋለጠ ይገኛል። ነገር ግን ጆን ዳንኤል እንግዲህ ላይ ብላይ መጥቶ ካጋለጠ በኋላም ጃኒ ትምጣ ትጠራ እየተባለም ነበረ። ነገር ግን በሰዓቱ ጃኒ ላይ ብላይ መገኘት አልቻለችም። እናም እንግዲህ ማህበረሰቡን ከሁለት ጎራ ከፍሏል። ምክንያቱም እንግዲህ አንደኛ ጃኒ እንደዚህ አታደርግም የሚሉ ሰዎች በጣም ብዙ ሰዎች አሉ። ሁለተኛ ደግሞ ጃኒ አድርጋለች የሚል መረጃም እየወጡ ይገኛሉ። እንዲሁም ደግሞ ጆን ዳንኤልም እንደዛ አይነት ነገር አይሰራም የሚሉ ሌሎች ሰዎች ደግሞ በበኩላቸው አሉ። ሌሎች ደግሞ ሊያደርግ ይችላል የሚሉ ከሁለት ጎራ እየከፈለ ሆኗል ድርጊት። ነገር ግን ጆን ዳንኤል እንግዲህ ራሱን ላይ ወጡ ያስተላልፈው መልእክት አለ። እጅግ በጣም የሚገርም ነው። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት
የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባኑ ነው። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይህ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይህንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ። ታዲያ ጆን ዳንኤልም ይህንን ጉዳይ የጃኒን ጉዳይ በማጋራቱ በተለያዩ ሶሻል ሚዲያዎች ህግ እንደሚጠይቀውና ለህግ እንደሚቀርብም እንግዲህ ዘሀበሻ የሚባል አንድ ቲክቶከር ይዞት የቀረበ መረጃ አለ። ህጉ ምን ይላል? እውነት ጆን ዳንኤልን ይሄ ጉዳይ ወደ ህግ ሊያቀርበው ይችላል ወይም ደግሞ ሊያሳስረው ይችላል ወይ የሚለውን ደግሞ ዘሀበሻ ይዞት የወጣ መረጃ አለ። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒ እና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዘሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛ የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒን በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለችም። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልክስሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያም ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምፅ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው።
በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑም በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ከእስር ቤት ከወጣ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ በደልኩ ነገር አለ አለች። አሁን ከልጅና አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ዋሲም ታንጠብቃት ዋሲ ልንገረው ልመልስልህ ጆከር ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያንን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች እንደዚህ ይመስለኛል። እኔ ግን ሰው ደውሎላትና